በመጨረሻም ፈንቃዩ ጄኔራል ሊፈነቀሉ ነው። ጄኔራል ታደሰ ጌታቸው ረዳ ላይ ያደረጉት ራሳቸው ላይ ደርሷል። ይህን ተከትሎ ጄኔራሉ እንደ ጌታቸው ሁሉ ለአብይ እጅ ሊሰጡ ከ4 ኪሎም ጋር ሊሰለፉ ከጫፍ ደርሰዋል። ጄኔራሉ ባመኗቸው ጓዶች መፈንቅለ መንግስት ተደርጎባቸዋል። ቢሮአቸው ላይም ተኩስ ተከፍቷል። መቀሌ በተኩስ ስትናጡላለች። በዝርዝር እናስደምጣቸዋለን። ፕሬዝዳንት ኢሳያስ አፈወርቂ ብቻቸውን ቀሩ። ፕሬዝዳንቱ የሚተማመኑባቸው ቁልፍ ባለስልጣኖቻቸውን እያጡ ነው። ይህን ተከትሎ ኤርትራዊ ወደፊት ዕጣ ፈንታ እጅግ አሻሚ የሆነ መምጣቱ ተዘግቧል። በሐሰት ትርክት ኤርትራን ከእናት ማህፀኗ ኢትዮጵያ ከገነጠለ በኋላ ሀገሪቷን በአምሳሉ ጠፍጥፎ የሰራው ሻዕቢያ ኤርትራን ቅርቃር ውስጥ ከቷታል። ይህን በተመለከተ አንድ ሰፊ ትንታኔ ይፋ ሆኗል። ትሰሙታላችሁ። የእስክንድር ነጋ የፋኖ አደረጃጀት ከመንግስት ጋር የሰላም ስምምነት ተፈራረመ። ከሰሞኑ ለመንግስት እጅ የሰጠው ካፒቴን ማስረሻ ሰጤ ከአቶ አረጋ ከበደ አስተዳደር ጋር አነጋጋሪ ስምምነት ተፈራርሟል። የስምምነት የነዘመነ ካሴን አፋባን አለማካተቱ መንግስት የሚፈልገው የችርቻሮ ሰላም ነው ወይ የሚል ጥያቄን አስነስቷል። በዝርዝር እናስደምጣቸዋለን። ድንበር ላይ እንግዳ ጦር ሊገባ ተዘጋጅቷል። ከኢትዮጵያ አፍንጫ ስር ለኢትዮጵያ ስጋት የሆነ ኃይል ግዙፍ ክፍለ ጦሩን አሰማርቷል። የድሮን ቤዝም ገንብቷል። ጉዳዩ ለኢትዮጵያ እጅግ አሳሳቢ ነው። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻም ፈንቃዩ ጄኔራል ሊፈነቀሉ ነው። ጄኔራል ታደሰ ጌታቸው ረዳ ላይ ያደረጉት ራሳቸው ላይ ደርሷል። ይህን ተከትሎ ጄኔራሉ እንደ ጌታቸው ሁሉ ለአብይ እጅ ሊሰጡ ከ4 ኪሎም ጋር ሊሰለፉ ከጫፍ ደርሰዋል። ጄኔራሉ ባመኗቸው ጓዶች መፈንቅለ መንግስት ተደርጎባቸዋል። ቢሮአቸው ላይም ተኩስ ተከፍቷል። መቀሌ በተኩስ ስትናጡላለች። በመጨረሻም የህወሓት ኃይሎች ጄኔራል ታደሰ ወረደን ቢሮ ሲቆጣጠሩ መቀሌ የቦምብ ፍንዳታና በተኩስ ታውካ አምሽታለች። በመቀሌ ያለውን ሁኔታ በፍጥነት እየተቀያየረ ወደ ጦርነት እየተሸጋገሩ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ትናንት ምሽት ጀምሮ መቀሌን ዙሪያዋን ከበው ያደሩት የህወሓት ኃይሎች የጄኔራል ታደሰን ቢሮ ከበው ከዋሉ በኋላ መሻሹን እንደተቆጣጠሩት ተሰምቷል። ጄኔራሉን ለመቆጣጠር ቢሮ የከበበው የህወሓት ኃይል የጊዜው አስተዳደሩን ቢሮና መቀሌ የሚገኙ የሚዲያ ተቋማትን ተቆጣጥሯል ተብሏል። አመሻሹን ታጣቂዎች በተቆጣጠሩት በጄኔራል ታደሰ ቢሮ ደጀን አካባቢ የቦምብ ፍንዳታ መከሰቱን አንድ አፍታ ከከተማዋ ነዋሪዎች አረጋግጧል። እንዲሁም በሰማዕታት ሐውልት አካባቢ ለአጭር ደቂቃ የተኩስ ድምፅ የተሰማ ሲሆን ታጣቂዎች በመቀሌ ያላቸውን ቁጥጥር እያሰፉ ነው ተብሏል። የጄኔራል ታደሰ ወረደን ቢሮ ከበው የዋሉት የአርሚ 31 አባላት ከሰዓት በኋላ ተጨማሪ ኃይል አስገብተው በተለያዩ የከተማው አካባቢዎች ቁጥጥራቸውን አስፍተዋል። ከጠዋት ጀምሮ በመቀሌ ከተማ ልዩ ስሙ ደጀን ተብሎ በሚጠራው አካባቢ የሚገኘውን የጄኔራሉን ቢሮ ከበው የዋሉት ታጣቂዎች ከሰዓት በኋላ ቢሮ ወደ መቆጣጠር ገብተዋል። ከሰዓት በኋላ የድምፂ ወያኔ ጣቢያ፣ ትግራይ ቴሌቪዥንና መቀሌ ኤፍኤም ራዲዮ ጣቢያ አካባቢ ያላቸውን ኃይል ማጠናከራቸው ታውቋል። የሚዲያ ጣቢያዎቹ ሰራተኞች ከቢሮ ለቀው እንዲወጡ የተደረገ ሲሆን አዲስ መረጃ የማሰራጨት አገልግሎት እየሰጡ አይደለም ተብሏል። መፈንቅለ አስተዳደር የታወጀባቸው ጄኔራል ታደሰ ወረደ ራሳቸውን ለመከላከል የራሳቸውን ኃይል ማሰማራታቸው ተገልጿል። ጄኔራል ታደሰን የሚደግፉ የጦር አመራሮችና የፖሊስ አባላት የታጣቂዎችን እንቅስቃሴ ለመቆጣጠር እንቅስቃሴ እያደረጉ ቢሆንም የህወሓት ኃይል ተጨማሪ ታጣቂ ወደ መቀሌ እያስገባ ነው። የእስክንድር ነጋ የፋኖ አደረጃጀት ከመንግስት ጋር የሰላም ስምምነት ተፈራረመ። ከሰሞኑ ለመንግስት እጅ የሰጠው ካፒቴን ማስረሻ ሰጤ ከአቶ አረጋ ከበደ አስተዳደር ጋር አነጋጋሪ ስምምነት ተፈራርሟል። የስምምነት የነዘመነ ካሴን አፋባን አለማካተቱ መንግስት የሚፈልገው የችርቻሮ ሰላም ነው ወይ የሚል ጥያቄን አስነስቷል። በዛሬው ዕለት አይኖች ሁሉ
መቀሌ ላይ ባተኮሩበት ቅጽበት ስለ ፋኖ ጉድ ተሰምቷል። አረጋ ከበደ ከታገዱት የፋኖ አመራር ጋር የሰላም ስምምነት ተፈራርመዋል ተብሏል። በዚህ ድርድር ኢጋድና አፍሪካ ህብረት አደራዳሪ ነበሩ መባሉ ግርምት ፈጥሯል። አረጋ በዛሬው ዕለት ከካፕቴን ማስረሻ ጋር ከአፋድ ጋር የሰላም ስምምነት ተፈራረምኩ ቢሉም አፋድ ግን ማስረሻን ከቀናት በፊት ከፋኖ አግዶ ነበር። የክልሉ ቴሌቪዥን ጣቢያ ግን በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የዘላቂ ሰላም ስምምነት ተደረገ ሲል ዘግቧል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከል ተደርጓል። በስምምነት ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር ነው ተብሏል። ፕሬዝዳንት ኢሳያስ አፈወርቂ ብቻቸውን ቀሩ። ፕሬዝዳንቱ የሚተማመኑባቸው ቁልፍ ባለስልጣኖቻቸውን እያጡ ነው። ይህን ተከትሎ የኤርትራ የወደፊት ዕጣ ፈንታ እጅግ አሻሚ የሆነ መምጣቱ ተዘግቧል። በሐሰት ትርክት ኤርትራን ከእናት ማህፀኗ ኢትዮጵያ ከገነጠለ በኋላ ሀገሪቱን በአምሳሉ ጠፍጥፎ የሰራው ሻዕቢያ ኤርትራን ቅርቃር ውስጥ ከቷታል። ይህን በተመለከተ አንድ ሰፊ ትንታኔ ይፋ ሆኗል። ኤርትራን ተስፋ አልባ ወጣት አልባ ያደረጉት ኢሳያስ አፈወርቂ የኤርትራን ዕጣ ፈንታ ቅርቃር ውስጥ ከተውታል። ኤርትራ የወደፊት ዕጣ ፈንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልጽነት የጎደለው የሆነ መምጣቱን በሆርን ሪቪው ድረገጽ ላይ የወጣ አዲስ ትንታኔ አመላክቷል። በማህደር ነሲቡ የተዘጋጀው ይህ ትንታኔ የሀገሪቱ ብቸኛ ገዢ ፓርቲ የሆነው ህግደፍ አንጋፋ አመራሮች ወይም በተለምዶ የተጋደልቲ ትውልድ የሚባሉት ዕድሜያቸው እየገፋና ቁጥራቸው እየተሟጠጠ በመምጣቱ ሀገሪቱ ለቀጣይ ምዕራፍ የተዘጋጀች አትመስልም ብሏል። ትንታኔው ሶስት ነገሮችን በዋናነት አንስቷል። የመጀመሪያው የተቋማት መዳከምን ነው። ሪፖርቱ እንደሚለው በፕሬዝዳንት ኢሳያስ አፈወርቂ የሚመራው ስርዓት ከነጻነት ትግሉ የወረሰውን የማዕከላዊነትና ያልተገደበ አመራር ባህል በማጠናከር ተቋማዊ እድገትን አፍኗል። በተለይም እንደ አስመራ ዩኒቨርሲቲ ያሉ ምሁራንን ያፈሩ ተቋማት እንዲፈርሱ መደረጉ፣ ገለልተኛ ሚዲያና ሲቪል ማህበረሰብ መጥፋታቸው ተተኪ ትውልድ እንዳይፈጠር አድርጓል ሲል ከሷል። ተንታኙ በጽሑፉ በሁለተኝነት ያስቀመጠው ደግሞ የትውልድ ክፍተት የሚል ነው። ስርዓቱ ስልጣንን ሙሉ በሙሉ በነጻነት ታጋዮች እጅ ያቆየ ሲሆን ወጣቱን ትውልድ ግን ራሱን ችሎ እንዳይቆም አድርጎታል ይላል ትንታኔው። ዋርሳይ ትውልድ ዜግነታዊ ኃላፊነቶችን እንዲሸከም ተደርጓል። ነገር ግን ራስን የቻለ እይታ ወይም ሐሳብ እንዳይፈጠር ተደርጓል ይላል። ይህም ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዳያዳበር አድርጎታል ሲል ከሷል። በሶስተኛነት ያነሳው ደግሞ የተተኪ ጦትን በተመለከተ ነው። የ79 ዓመቱ ፕሬዝዳንት ኢሳያስ አፈወርቂና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ስርዓቱ ተተኪ አላዘጋጀም። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በተደጋጋሚ የሚያውጇቸው የከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ ጦትና የስርዓቱን ስብራት በግልጽ ያሳያል ተብሏል። ትንታኔው ሲያገባድድ ገዢው ትውልድ ሲያልፍ ሀገሪቱ በመዋቅራዊ ደረጃ ላልተዘጋጀችበት ምዕራፍ ትጋለጣለች ብሏል። ስርዓቱ ያፈናቸው የሚከተሉት ችግሮችም በከፍተኛ ሁኔታ ሊፈነዱ እንደሚችሉ ሪፖርቱ ያስጠነቅቃል። የሀገሪቱ ኢኮኖሚ በግደፍ ቁጥጥር ስር ባሉ እንደ ሂድሪ ትረስት ባሉ ተቋማት የተያዘ እንጂ ሀገራዊ ገበያን ያላገናዘበ መሆኑ፣ በቆላማ አካባቢዎች በሙስሊም ማህበረሰቦችና ትግረኛ ተናጋሪ ባልሆኑ ህዝቦች ላይ የነበረው የተዳፈነ ቅሬታና የተራዘመ መገለል እንደገና ሊያገረሽ ይችላል። ሌላው ደግሞ የተማረው ወጣትና
ተቃዋሚ ኃይሎች በሙሉ ከሀገር ውጭ መሆናቸው በሀገር ውስጥ ካለው አስተዳደራዊ እውነታ ጋር ያላቸውን ግንኙነት አዳክሞታል በማለት ትንታኔውን ቋጭቷል። ድንበር ላይ እንግዳ ጦር ሊገባ ተዘጋጅቷል። ከኢትዮጵያ አፍንጫ ስር ለኢትዮጵያ ስጋት የሆነ ኃይል ግዙፍ ክፍለ ጦሩን አሰማርቷል። የድሮን ቤዝም ገንብቷል። ጉዳዩ ለኢትዮጵያ እጅግ አሳሳቢ ነው። ባለፈው ዓመት በሶማሊያ እንዲሰፍር የተወሰነለት የግብፅ ጦር ከቀናት በኋላ አንድ ክፍለ ጦሩን ወደ ኢትዮጵያ ድንበር ያሰፍራል። የሶማሊያ የውጭ ጉዳይ ሚኒስተር ባለፈው እሁድ ግብፅ የገቡ ሲሆን በቆይታቸውም የግብፅ ጦር ስለሚኖረው ሚና በስፋት መነጋገራቸው ተሰምተዋል። ከቢቢሲ ጋር ቆይታ ያደረጉት የግብፅ የውጭ ጉዳይ ሚኒስተር ባድር አብድላቲ በበኩላቸው ወደ ሶማሊያ የምንገባው በሞቃዲሾ ፍቃድ ነው ብለዋል። በኢትዮጵያና በግብፅ መካከል ያለው ውጥረት ሲባባስ፣ በአንጻሩ በሶማሊያና በግብፅ መካከል ያለው ግንኙነት መጠናከሩ ይታወሳል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብፅ 2 ወታደራዊ አውሮፕላኖች በሶማሊያ ዋና ከተማ ሞቃዲሾ የጦር ጀኔራሎችንና መሳሪያዎችን ይዘው ማረፋቸው ይታወሳል። የግብፅ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብፅ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልዕኮ አትሚስ የሚተካው አዲስ የሰላም አስከባሪ ተልዕኮ ውስጥ በተለያዩ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብፅ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ከቢቢሲ ፎከስ ኦን አፍሪካ የተጠየቁት የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል። ሶማሊያ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልዕኮ ውስጥ እየተሳተፍን ነው። እኛ ከሶማሊያና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በተደጋጋሚ ተጠይቀው በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው የተሰማራ ነው። የሶማሊያን የግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም አልሸባብና ሌሎች የሽብርተኛ ድርጅቶችን ለመከላከል እንድናግዛቸው ጥሪ አቅርበዋል ሲሉ መልሰዋል።